በዚህ በገብረ ጉራቻና በዚህ በሱሉልታ ሁለት መኪና እኮ ታግተው 100 ሰው እኮ እስካሁን ድረስ አልተለቀቀ 100 ሰው እስካሁን ድረስ 1,500,000 ብር ተጠይቀው በረሃ ውስጥ ነው ያለው ታግቷል እኮ ይሄንን እንኳን የሚክዱት እነዚህ ያንን ሁሉ እኮ የሚክዱ ናቸው ይሄንን እነዛንም እንደዛ ነው የሚያደርጓቸው እኮ ተደርጎ እኮ የተለቀቁ ሴቶች አሉ ሌሎቹ ከዚህ ቀደም በገብረ ጉራቻ ታፍኖ ተወስደው የሐዋሳ ሴት ልጆች ገንዘብ ተከፍሎላቸው የአዲስ አበባም እንደዚህ ገንዘብ ተከፍሎ ወጡት ተደፍረው ሞራላቸው ተሰብረው ራሳቸውን ደብቆ የሚኖሩት ብዙዎች እኮ ናቸው ክድናፕ እኮ መደረግ ብዙ ጊዜ የምናወራው ይሄ ክድናፕ ማድረግ ሽብርተኝነት ነው በህግ ቋንቋ ሽብርተኝነት ኢትዮጵያ ውስጥ ድሮ ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር የተነቃነቀው እኮ ከአብይ ቢሮ ነው ከአብይ ቢሮ ማንቱሉ የሚባለው ሰውዬ ነው የጀመረውና ምንድነው በአጠቃላይ ለዚህ ጉዳይ እነሱ ራሳችን አድነናል ወይም ልጅቱ ራሳቸው እኔ እንደዚህ ብዬ ያደረኩት ብላ ዋሽታ የአማራ ፋኖ ነው እንደዚህ በይ ብሎኝ ነው በምን ራሳቸውን ለመከላከል እንዲችሉ እንድታደርግ ነው አሁን የነሱ ፍላጎት። ይሄን ካላደረገች ልጅቱ አፍኖ ለማስቀረት ነው። ልጅቱ በፍርሃት ነው የኖረችው። በህይወቷን 5 ዓመት በፍርሃት ውስጥ ነው የኖረችው። ሞራሏ ወድቋል። የልብ በሽተኛ ሆናለች። እንደዚህ አይነት ሁኔታ ላይ ያለችው አሁን ደግሞ ሲያስፈራሯት በፍርሃት ውስጥ እንድትቆይ ነው የሚፈልጓት እና እነሱ ግን በዚህ አድቫንቴጅ ሰራን ለማለት ነው የሚፈልጉት። ያለማወቃቸው ነው የሚታየኝ፣ ያለመረዳታቸው ነው። አንድ ጊዜ ወጥቷል። አንድ ጊዜ አሁን ቴሮራይዝድ ያደረጉ ነው። ቴሮሪዝም ውስጥ ነው ህዝብ ያለው። ስለዚህ እንዲህ አይነት ነገር ትግል ይጠይቃል። ትግሉ ደግሞ ህዝባዊ ትግል ነው መሆን ያለበት። ካሁኑኑ በሁሉ ቦታ ላይ እቺ ልጅ የኔ ልጅ ናት ማለት መቻል አለብን። እቺ ልጅ የኔ ልጅ ናት፣ እኔ አባቷ ነኝ የሚል ህዝብ ይጠይቃል። ጤና ይስጥልኝ የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ በተለይም በአገር ቤት ከ2 ቀናት በፊት ተማሪ ብርቱካን ተመስገን የደረሰባትን ታግታ የሆነችውን ነገር በተመለከተ በቁንጽል መናገሯና አሁን ያላትን የጤና ችግርና ከልጇ ጋር እየደረሰባት ያለውን መከራ አንስታ ድጋፍ እንዲደረግላት ያቀረበችውን ጥሪ ተከትሎ ኢቢኤስ እንግዲህ በሚችለው መጠን ቆራርጦ ያወጣውን ቪዲዮ ለምን ወጣ በሚል ያገዛዙ ሰዎች ያደረጉት ያለ ሩጫ አለ። ዛሬ በአደባባይ የተለያዩ አይነት መታወቂያዎች ተዘጋጅተውላት የተለያዩ እድሜዎች የተለያየ ስም የተደረገበት ሌላው ቀርቶ የትምህርት ውጤት ተብሎ ዲፕላስ ተብሎ ለማሸማቀቅ ድምጿን ለማፈን የሚደረግ እንቅስቃሴ አለ። ይሄ እንግዲህ ባለፉት 7 ዓመታት ሊጠጋ ባለ ጊዜ አብይ አህመድ ስልጣን ላይ ከወጣ በኋላ በመላው ሀገሪቱ በተለይም በአማራ ብሔር ተወላጆች ላይ በኦሮሚያ ክልል በወለጋና በሌሎችም አካባቢዎች በቤንሻንጉል ክልል በደቡብ ጉራ ፍርዳና ሌሎች አካባቢዎች በማንነት
ማንነት ተኮር ሲፈጸሙ የነበሩ ጥቃቶች በዚህ በአጣዬ በተደጋጋሚ አማራ ብሔር ተወላጆች ላይ ያነጣጠረ ጥቃት በመፈጸም ከተማ በማውደም ሌላው ቀርቶ አጋድመው በሚያርዱበት ወቅት በዛ አካባቢ የተሰጡ ምስክርነቶች ዜጎችን ከነቤታቸው በሚያቃጥሉበት ወቅት ያገዛዙ ስልጣን አስጠባቂ ጦር በቅርብ ርቀት እያለ በቸልታ ያየበትን ተጎጂዎች ምስክርነት የሰጡበት ሂደት አለ። እነዛ ሁሉ ጉዳዮች በሚቀርቡበት ወቅት እነ ሽመልስ አብዲሳና አብይ አህመድ በማግስቱ እንዲህ አይነት ድርጊቶች በተፈጸሙ ማግስት ነጭ ለብሶ በአደባባይ የሚጎማልልበት ሽመልስ አብዲሳ ወጥቶ ያልቅሱ ለነሱ ሶፍት ማቀበል ነኛ ስራ ብሎ በአደባባይ እስከመናገር የደረሰበት ሂደት አለ። እቺ እንግዲህ ወጣት የደረሰባትን ነገር በቁንጽል መናገሯን ተከትሎ ስሙ ያልተጠራው ደምቢዶሎ ዩኒቨርሲቲ የሚሰጠው መግለጫ ማሸማቀቅ ጀምሮ ያገዛዙ ደህንነቶችና ፖሊሶች እቺን ወጣት በቁጥጥር ስር አድርገው የሚፈልጉትን ዶክመንተሪ ለመስራት እየተዘጋጁ ያለበት ሂደት አለ። በአጠቃላይ እስከዛሬ ስናያቸውና ስንሰማቸው የነበሩ ግፎችን መለስ ብሎ ለነዚህ ኃይሎች ማስታወስና ስርዓቱ ከ4 ኪሎ እስከ ጫካ ድረስ በተባበረ መንገድ ከዚህ ቀደም ሲፈጽማቸው የነበሩ ወንጀሎች እንዴት ኦነግ ሸኔ እንዳደራጀ እነ ብርጋዴር ጀነራል ከማል ገልቹ ይሰጧቸው የነበሩ አስተያየቶችና ሌሎችንም ሰዎች መልስ ብለው ለማስታወስ እየሞከሩ ያለበት ሂደት አለ። ኮሬ ነገኛን ሮይተር ያጋለጠበትን መረጃ የሚናቅ አይደለም። እነዚህና ሌሎች ወቅታዊ ጉዳዮችን አንስተን በተለይ እንድንወያይ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ዶክተር ሸዋፈራ ኩራቱ ጋር ቆይታ እናደርጋለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራ ኩራቱ። እንግዲህ ባለፉት 2 ቀናት በኢቢኤስ እሁድ ዕለት ተቆራርጦ የቀረበውን የተማሪ ብርቱካን ተመስገንን ጉዳይ ተከትሎ ያለውን ሁኔታ እንድንወያይ ነው። እንኳን በአጭር ማስታወሻ ስለመጡ እናመሰግናለን። እንኳን ደህና መጡ ዶክተር ሸዋፈራው። እንዴት ሰነበትክ ሀብታሙ? አዝኝ ያለው በጣም ነው የተሰማኝ እንደ አንድ አገር ሰው በእውነቱ በጣም የተሰማኝና እንደሰነበትክ ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ የኢቢኤስ የፕሮግራሙ ዓላማ ብዙ ጊዜ ጉዳት የደረሰባቸው መልሰው መቋቋም የሚችሉና ራሳቸውን መርዳት የሚችሉ ሴቶችን ጨምሮ አልፎ አልፎ የቤተሰብ ኃላፊዎችንም እንዲረዱ መድረኩን የሚያመቻችበት ፕሮግራም ነው። በዛ ፕሮግራም ላይ እንግዲህ እቺ ወጣት እቺ ተማሪ ብርቱካን ተመስገን የደረሰባትን ነገር የህይወቷን ሂደት የ12ኛ ክፍል ውጤቷን የሚያሳየውን ሁሉ በቴሌቪዥኑ ላይ በማሳየት የደረሰባትን የተናገረችውን ደግሞ አንድ ዶክመንተሪ ሲሰራ የሚያሟላቸውን ግብአቶች መካከል ያንን ሁኔታውን ጫካ ውስጥ የደረሰባትን ሁኔታ የሚያስታውስ ነገር የፊልም ግብአት በመጠቀም ያንን ዶክመንተሪ ለማቅረብ ሞክረዋል። የፕሮግራሙ ዓላማ ተቆራርጦ እንደቀረበውም እንግዲህ የልጅቷ እንድትረዳ ለማድረግ ነው፣ ድምጿ እንዲሰማ ለማድረግ ነው። ያንን ተከትሎ ግን ለመጀመሪያ ጊዜ ደፈር ተብሎ በቴሌቪዥን ጣቢያ ደረጃ በዜጎች ላይ የሚደርሰው ማንነት ተኮር ጥቃት እንዲመሰሉ ጉዳቶች እንደው ወደ አደባባይ መውጣቱ ስርዓቱን አሁን አስቆጥቷልና ከዚህ ቀደም ከዚህም የከፉ እጅግ ፍጹም የሆኑ ጭካኔ የተሞላባቸው በደምቢዶሎ ዩኒቨርሲቲ ተማሪዎች እገታን ጨምሮ በርካታ ጉዳዮች ሲነሱ ያገዛዙ ሰዎች ያገዛዙ ደጋፊዎች እንደውም የመሳለቅ ነገር ያልቅሱ የማለት የማላገጥ ጉዳዮች ነበሩ። አሁን ግን በተለየ መንገድ ይህንን የእሷን ድምፅ ለማፈንና እዛ ሀገር ላይ ምንም እንደማይደረግ አድርጎ ለማቅረብ እየተደረጉ ያሉ ሙከራዎች አሉና ይህንን ሂደት እንዴት ነው እርስዎ እየተከታተሉ ያሉት? ሀብታሙ በእውነቱ ይሄ እንዲህ አይነት ግፍ በተደጋጋሚ ጊዜ አሁን ልጅቱን እኔ ከነበሩ ሰዎች ሴቶች ባለፈው በ5 ዓመት ውስጥ ከኦሮሚያ ደምቢዶሎ ዩኒቨርሲቲ ሌላውም የኢትዮጵያ ሕዝብ ይሄን ያውቃል፣ ዝርዝሩንም ያውቃል። እነዚህ ልጆች ሆን ብሎ ተብሎ ነው በጊዜው የተወሰዱት የጠፉት፣ ሆን ተብሎ ነው። ለዚህ አይነት ሁኔታ ነው። ሌሎቹ ቀልጦ ቀርቷል። እሷ እኮ እንዳጋጣሚ ሆነው እቺ ልጅ ችላ ወጣለች እና እስከዛሬ ድረስ ያን መከራ ተሸክማ ቀደም ሲልም አስበ ነበር እንደዚህ አይነት ነገር እንደሚፈጸምባቸው ገምተ ነበርና ይሄ ነው አሁን ሆኖ በአገር ላይ መኖር አገር የኔ ነው፣ እኔ በዚህ አገር ላይ ተወልጄ ያለው በዚህ አገር ላይ እኖራለሁ፣ ልጅ ወልጄ የሚል ልጅ
ልጅ የወለደ ሁሉ ለወደፊት ትውልድ ተዋለው በአገር ላይ የሚለው ሁሉ ተስፋ የሚያሳጣ የሚያሳዝን የሚያስለቅስ ትልቅ ለቅሶ የሚያስለቅስ ድርጊት ነው ያየሁት ያዘንኩት እና እኔ በአብይ አህመድ ላይ አልፈርድም በኢትዮጵያ ህዝብ ላይ ነው የሚፈርደው የኢትዮጵያ ህዝብ እኛ የምንናገረው የምናወራው የምናቀርብለት መረጃ ማስረጃ ለራሱ ለኢትዮጵያ ህዝብ ነው የኢትዮጵያን ህዝብ ለማዳን ነው ከዚህ አይነት መከራ ውጡ እንዲህ አይነቱን ከአገር ላይ አስወጡ ይሄ ሽብርተኛ ነው ሽብርተኞች ናቸው አገሪቱን የያዙት ያለን የምናወራው እኮ ከዚህ አይነት ይሄንን ስለሚያደርጉት ነውና አሁን በዚች ልጅ ላይ ለደረሰው ነገር ምንም አይነት ማስተባበያ ማድረግ ምንም ማድረግ ዩኒቨርሲቲውም አይችልም ትምህርት ሚኒስትሩም አይችልም እንኳን እነሱ ወዳውኑ እነሱን ያንገበገባቸው ምንድነው ለምንድነው የተንገበገቡት ለዚህ አይነት ሁኔታ ሊያደርጉት ልጅ ብርቱካን እቺ የ18 አመት ልጅ ናት እኮ እና እንግዲህ በ18 አመቷ ትምህርት ቤት ዩኒቨርሲቲ እንደገባች ሁለተኛ አመት ተማሪ ሆና ነው እቺ ልጅ የሁለተኛ አመት ተማሪ ማለት ሁሉንም የምታቅ ልጅ ናት መዋሸት አይቻልም እና ማስረጃ አቅርብ እነሱ ፈጽሞ ማስረጃ ታቅርብ እንዴት ይላሉ ዩኒቨርሲቲ ውስጥ ቢሆን ማፈር ነበረበት እንደውም ልጅቱን እኮ መንከባከብ ይቅርታ መጠየቅ ሰውኛ ባህሪ ነበር እኮ የሰውኛ ባህሪ ይቅርታ መጠየቅ ነው በህይወት ወተሻል አግኝተሻል ወይ ይቅርታ በድንሻል ማለት ነበርባቸው እኮ ሀብታሙ ይሄን ነበር እኮ እንደው አትሊስት የሚያራ እንደው እንደ አገር መንግስት እንጂ ክህደትና እንደገና ደግሞ እነሱ የፈጸሙትን በደል የነሱን ክህደት መልሶ በፋኖ ጽንፈኛ ምናምን ብለው በእነሱ ላይ ለማላከክ እና ዶክመንተሪ ፊልም ለመስራት እሷ እዛ ላይ ደግሞ እንደገና ያንን ነገር ቀልብሳ እነሱ አስፈራርቷት ምን ብሏት እንትን እንድታደርግ የምታደርገው ነገር የሚያደርጉት ነገር የመጨረሻ እነሱን አዝቀት ውስጥ እንደው በዚህ አይነት ዝም ብለን አንመለከትም እቺ ልጅ ከዚህ በኋላ ዓለም አቀፍ ሁኔታ ነው በዚህ ለዚህ ልጅ የምናነሳው የዓለም ማህበረሰብ በሙሉ መነሳት አለበት የሴቶች ማህበር በዓለም ላይ ያሉትን በሙሉ ነው ማስነሳት የምንችለው እዚህ ያሉ የኢትዮጵያውያን ሴቶች እህቶቻችን ከዓለም በዓለም ላይ ይሄ ይቅርታ ካልጠየቁ አሁን ያንን የሚያደርጉትን እንቅስቃሴ ትተው ይቅርታ ካልጠየቋት የዓለም ሴቶችን በሙሉ ነው የምናነቃንቀው ይቺ ልጅ የዓለም ሴቶች አካል ናት የዓለም ሴቶች ሴት ናት ለዚህ ነው የዓለም ሴቶች አንድነት ማህበር የተቋቋመውና ይሄ ሁሉ ነው የምነሳው ዩናይትድ ኔሽን ይሄንን መንቀሳቀስ አለበት በዚህ አይነት ላይ ዝም ብለን የምናልፍበት ጊዜ አይደለም አናደርግም እንደ በፊቱ እንደ ዝም ብለን አውርተን አንቀመጥም እጃችን ሰብስበን ሀብታሙ በጣም ነው እኔ በበኩሌ በጣም ነው ያዘንኩት ያለቀሱ እንቅልፍ አልወሰደኝም ከሰማሁበት ጊዜ ጀምሮ ልጆቼስ የሚለው ሁሉ እኮ ተሰምቶኛል ባክ ምን አይነት ጉድ ነው የተፈጸመው እና በሽተኛ አድርጓት እና በሽተኛ ልጅ የማን ልጅ እንደሆነ የማይታወቅ ልጅ ደጋ ሁሉም ሰው እኮ የደፈራት ሴት ለማን እንደወለደች አታውቅም በረሃ ጫካ ውስጥ ነው እርግዝና ያረገዘችው እና ይሄ ሁሉ የማይሰማ አውሬ እነዚህ እኮ ሰውኛ አይደለም ከሰዎች ወደ አውሬነት የተለወጡ ሰዎች ናቸው ኢትዮጵያ የምትተዳደረው መንግስት አለ የሚባለው እኮ ሀብታሙ በአውሬ ውስጥ ነው ያለችው ኢትዮጵያ አውሬ ነው ኢትዮጵያን እያስተዳደረ ያለው ኢትዮጵያ በምን ውስጥ ነው ያለችው አውሬው ነው የሚያስተዳድራቸው የሰው ባህሪ የሌላቸው ጨካኞች አውሬዎች ናቸው የሚያስተዳድሩት ኢትዮጵያን ስለዚህ እኔ በጣም ነው እንትን ያልኩት ያም በቅርቡ ማህበራችን ምናልባት የኛ ኢንስቲትዩሽን ስራ አስፈጻሚ ደረጃ ተነጋግረን አንድ የምንለው ነገር ይኖራል ዓለም አቀፋዊ እናደርጋለን ለዚህች ልጅ ዓለም አቀፍ በዓለም ላይ ያለው ሁሉ ወንድ ሴት ሳይቀር ይሄንን የማያይ የለም በየትኛው ምድር ላይ ያለው የኢትዮጵያ ህዝብ በሙሉ መነቃነቅና መንቀሳቀስ አለበት ለአብይና እኔ እነሱ ቢሆን ኖሮ ይቅርታ ነበር የሚጠይቀው የኢትዮጵያን ህዝብ ነበር ይቅርታ የሚጠይቀው እሱ የሷ ልጅ ይሄ እኮ መካድ አይችሉም ከትናንትና ወደ ባለፈው ሳምንት ውስጥ እኮ ነው ሀብታሙ ባለፈው ሳምንት ውስጥ በዚህ በገብረ ጉራቻና በዚህ በሱሉልታ ሁለት መኪና እኮ ታግተው 100 ሰው እኮ እስካሁን ድረስ አልተለቀቀም 100 ሰው እስካሁን ድረስ 1,500,000 ብር ተጠይቀው በረሃ ውስጥ ነው ያለው ታግቷል እኮ ይሄንን እንኳን የሚክዱት እነዚህ ያንን ሁሉ እኮ የሚክዱ ናቸው ይሄንን እነዛንም እንደዛ ነው የሚያደርጓቸው እኮ
ተደርጎ እኮ የተለቀቁ ሴቶች አሉ። ሌሎቹ ከዚህ ቀደም በገብረ ጉራቻ ታፍኖ ተወስደው የሐዋሳ ሴት ልጆች ገንዘብ ተከፍሎላቸው የአዲስ አበባም እንደዚህ ገንዘብ ተከፍሎ የወጡት ተደፍረው ሞራላቸው ተሰብረው ራሳቸውን ደብቆ የሚኖሩት ብዙዎች እኮ ናቸው። ክድናፕ እኮ መደረግ ብዙ ጊዜ የምናወራው ይሄ ክድናፕ ማድረግ ሽብርተኝነት ነው። በህግ ቋንቋ ሽብርተኝነት ኢትዮጵያ ውስጥ ድሮ በሐማስ አካባቢ ነበር የሚደረገው። ድሮ በተለያየ እንደዚህ ሽብርተኝነትን የሚያካሂዱ ሱዳን ውስጥ ነው እንደዚህ እየተባለ ነበር እኮ የሚወራ የነበረው። ሽብርተኝነትን በኢትዮጵያ ውስጥ በስነ ስርዓት አብይ አስፋፍቷል። በስነ ስርዓት አብይን መፋለም የቤት እመቤት ሳትቅ እናት አባት ሳይቀር ልጆች ሳይቀሩ በሙሉ ነው ሽብርተኝነትን መዋጋት ያለበት መውጣት ያለበት። ይሄንን ካላደረጉ ይሄ ዝም ብሎ የሚቀመጥ ከሆነ እያንዳንዱን ይደርሳል። እቺ እናት የላትም አባት የለው እቺ ልጅ ምንም የሌላት ልጅ ቤተሰብ የሌላት በሰው እጅ ያደገች እግዚአብሔር ረድቷት ተምራ ሰው ለመሆን ብላ የተነሳች ሴት ልጅ ናት። ሴቶችን እንደዚህ የሚያደርጉት ህፃናትን እንዳይማሩ እንዳይኖሩ የሚያደርግ ትምህርት ሚኒስትር እኮ አባታቸው ነበር። ትምህርት ሚኒስትሮች እኮ ለዚች ልጅ አባት ነበር። መጮህ ነበረበት እኮ ልጆቹን መከተል ነበረበት እኮ የትምህርት ሚኒስትር እኮ ስራው ትልቁም ለልጆቹን ደህንነት መጠበቅ ነው። ማስተማር ብቻ አይደለም። ልጆቹ የደረሱበትን ደርሶ መዋጋት ነበረበት። ሰራዊት መጠየቅ ነበረበት እኮ ትምህርት ሚኒስትር። ብርሃኑ ነጋ እኮ ሙሉ ተጠያቂ ነው በዚህ ጉዳይ ላይ በልጆቹ በዚህ በጠለፋ ላይ ብርሃኑ ነጋ ተጠያቂ የሚያመልጥ አይደለምና ስርዓቱ በሙሉ በዚህ ጉዳይ ላይ ይጠየቃል። እንደውም ማስፈራራታቸው ደግሞ የበለጠ ወንጀልን ያጠናክራል። የበለጠ ወደ ወንጀል የበለጠ እንዲሄዱ ይሄ ነገር ተሸፋፍኖ እንዲቀር እነሱ አድርጎ ማድረጋቸው ነው የሚያረጋግጥ ነውና በጣም ነው ያዘንኩት። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ ከዚህ ቀደም አሁን ምን አዲስ ነገር ተገኘ የሚለው ነው አንዱ። በተለይ በቴሌቪዥን ጣቢያ ደረጃ እንዲህ አይነት ጉዳዮችን ደፍሮ ለማቅረብ ፍላጎት የለም። በማህበራዊ ሚዲያና በሌሎች መገናኛ ዘዴዎች ወይም ውጭ ሀገር የሚሰራጭ ካልሆነ በስተቀር እንዲህ አይነቱን ጉዳይ ወደ አደባባይ ለማውጣት ፍላጎት አልነበረም። አሁን በአንድ በኩል በስፋት ህዝቡ ጋር መድረሱ ነው ያበሳጫቸው። በሌላ በኩል ግን ከዚህም የከፉ ጉዳዮች አሁን ቀደም ሲል ጠቅሰውታል። ከሳምንት በፊት ከአዲስ አበባ ወደ አማራ ክልል የሚሄዱ መንገደኞች እንደተለመደው ገብረ ጉራቻ አካባቢ እንግዲህ አንድ አውቶቡስ ሙሉ መንገደኛ ረዳትና ሹፌሩ ታግተው ተወስደዋል። የደረሰባቸው አይታወቅም። ከዚህ ቀደም ተመሳሳይ ድርጊቶች ሲፈጸሙ የኦሮሚያ ክልል ኮሚኒኬሽን የሚባለው ወጥቶ እንደውም አስለቅቀናል ሙሉ ለሙሉ የሚል ሐሰተኛ መግለጫ እስከ መስጠት የደረሰበት ቤተሰቦች በአደባባይ ገንዘብ እንኳን ለምነው ለማስለቀቅ የሚያደርጉት እንቅስቃሴን ተከትሎ በየአካባቢያቸው ባለስልጣናት ጫናና ግፍ ሲፈጸምባቸው እንደነበር ከነዛ መካከል ምን ያህሉ ሞቱ፣ ምን ያህሉ ቀሩ፣ ምን ያህሉ ከፍለው ተለቀቁ የሚለው እንኳን በግልጽ የማይታወቅበት ምክንያቱም እንዲህ አይነቱን መረጃ በአደባባይ ደፍሮ መስጠት እንኳን የሚያሸማቅቅበትና ተደጋጋሚ ጫናዎች ሲደረጉ የነበረበት ስለነበር ስርዓቱን በመፍራት ሰው እየደረሰበት ያለውን ችግር በዝምታ እንዲይዝ ጫና ውስጥ ይደረጋል። ከዚህ ቀደም እንግዲህ የደምቢ ዶሎ ዩኒቨርሲቲ በፕሮግራሙ ላይ ስሙ ሳይጠቀስ አቤት ከማለት አልፎ ኢቢኤስን ከሳለው እዛ አካባቢ ያለ የፌዴራል ፖሊስ አዛዥ የሚባል በተመሳሳይ መግለጫ የሰጡበት ሂደት አለ። ነገር ግን ደምቢ ዶሎ ዩኒቨርሲቲ ህዳር ላይ የታፈኑት 2012 የታፈኑት ተማሪዎች እንግዲህ አሁን ወደ 6ኛ ዓመት እየሄደ ነው። እነሱ የደረሱበትን በተመለከተ አንድም ቀን ዩኒቨርሲቲው መግለጫ ሰጥቶ ያቅም፣ አንድም ቀን የፌዴራል ፖሊስ በጉዳዩ ላይ መግለጫ ሰጥቶ ያቅም። ከዚህ ቀደም እንግዲህ አብይ አህመድ ጽህፈት ቤት ኃላፊ የነበረው አቶ ንጉሱ ጥላሁንን ጨምሮ የተምታታ መግለጫ በመስጠት ልጆቹን አግኝተናቸዋል፣ አሁን ይለቀቃሉ፣ አንዳንዶች ደግሞ ሌላ ድራማ ይሰሩ ነው የሚሉ ያገዛዙ ደጋፊዎች በጊዜውም የልጆቹን ድምጽ ለማፈን ይሞከር ነበር። ከዛ በኋላም ተደጋጋሚ ከደምቢ ዶሎም ሆነ ከሌሎች ዩኒቨርሲቲዎች ተመሳሳይ ድርጊቶች ተፈጽመዋል። ጥቃቱ አልቆመም። ማንነት ተኮር ጥቃቱ እንግዲህ እስከ ቅርብ ጊዜ ድረስ የሳምንት ዜና የነበረበት ሁኔታ ነበር። በቀጥታ አማራ ክልል ጦርነት ሲከፈት ትኩረቱ ወደዚህ ስለሆነ ኮሬ ነገኛ የሚባለው ቡድን እኮ ባለፈው ዓመት ነው ሮይተርስ ያጋለጠው። አብይ አህመድ ሪፖርት የሚደረግለት በእነ ሽመልስ አብዲሳ እነ ፍቃዱ ተሰማ የኦሮሚያ ክልል ብልጽግና ኃላፊ የሚባለው የሚመሩት ገዳይ ቡድን እኮ የሚፈልጋቸውን ማንነት ተኮር እና ሃይማኖት ተኮር ጥቃቶች የሚፈጽም ሌላው ቀርቶ ራሱ የኦሮሞ ብሔር ተወላጅ የሚባሉ የፖለቲካ ተቀናቃኞችን አፍኖ የሚገል የሚሰውር በፈለገበት የሚያስር ጠያቂ የሌለው መሆኑን እኮ የተጋለጠበት ሂደት ነውና ዛሬ ምን ተገኘና ነው የዚችን ምስኪን ድምጽ ለማፈን ይሄን ያህል ሐሰተኛ መታወቂያ፣ ይሄን ያህል ሐሰተኛ ትምህርት ማስረጃ፣ ይሄን ያህል የመግለጫ ጋጋታ፣ እሷን አፍኖ መውሰድ። ጋዜጠኛዋን እንግዲህ ሉላ ገዙ ሞዴልም ነች። ይሄን ፕሮግራም እሷ ስላቀረበች በዋናነት ጣቢያውን ከማስፈራራት አልፎ እሷን ማሰር፣ ማሳደድ
እቺን ምስኪን በአሁኑ ወቅት እንግዲህ በአገዛዙ ፖሊሶችና ደህንነት ቁጥጥር ስር ነች። አዲስ ዶክመንተሪ ሰርተው ለማቅረብ እየተዘጋጁ ነውና እንዲህ አይነት ድርጊት ኢትዮጵያ ውስጥ አልተፈጸመም ነው? ምንድነው? ለምንድን ምን የተለየ ነገር ኖሮ ነው በዚህ ወቅት ስርዓቱ እና የስርዓቱ አፈቀላጤዎች ከዚህ ቀደም ብርሃኑ ጁላ አዲስ በአፈቀላጤው በኩል በነሱ ማህበራዊ ሚዲያ ተከፋዮችና ህሊናቸው ለዚህ ስርዓት ያስገዙ በኩል አዲስ ትርክት ይዞ ለመምጣት የሞከረበት ሂደት አለ። እንደውም አፋኙ ከጎንደር ሄደ ሸኔ ነው እስከ ማለት የደረሰበት ሂደት አለና የሰሞኑ ይሄ ሁሉ ውዥንብር ይሄ ሁሉ ሩጫ ምንድነው ምክንያቱ? እሱ የዚህ ምክንያታቸው ግልጽ ነው። የኦህዴድ እና የኦህዴድ ሰራዊቱ የኦህዴድ ሰራዊትም ኦህዴድ ፖሊሲም የኦህዴድ ባለስልጣንም ከአብይ አህመድ ጀምሮ የተነቃነቀው እኮ ከአብይ ቢሮ ነው። ከአብይ ቢሮ ማንቱሉ የሚባለው ሰውዬ ነው የጀመረውና ምንድነው በአጠቃላይ ለዚህ ጉዳይ እነሱ ራሳችን አድነናል ወይም ልጅቱ ራሳቸው እኔ እንደዚህ ብዬ ያደረኩት ብላ ዋሽታ የአማራ ፋኖ ነው እንደዚህ በይ ብሎኝ ነው በምን ራሳቸውን ለመከላከል እንዲችሉ እንድታደርግ ነው አሁን የነሱ ፍላጎት። ይሄን ካላደረገች ልጅቱን አፍኖ ለማስቀረት ነው። ልጅቱ በፍርሃት ነው የኖረችው። በህይወቷን 5 ዓመት በፍርሃት ውስጥ ነው የኖረችው። ሞራሏ ወድቋል። የልብ በሽተኛ ሆናለች። እንደዚህ አይነት ሁኔታ ላይ ያለችው አሁን ደግሞ ሲያስፈራሯት በፍርሃት ውስጥ እንድትቆይ ነው የሚፈልጓት እና እነሱ ግን በዚህ አድቫንቴጅ ሰራን ለማለት ነው የሚፈልጉት። ያለማወቃቸው ነው የሚታየኝ፣ ያለመረዳታቸው ነው። አንድ ጊዜ ወጥቷል። አንድ ጊዜ በዓለም ላይ አሁን ዛሬ ነገ በዚህ ሰሞን ላይ የውጭ ሚዲያዎች በደንብ እንደሚሰሩ እርግጠኛ ነኝና እኔ ምንድነው ለማለት የሚፈልገው እነሱ ራሳቸውን የተከላከሉ መስሏቸው ነው፣ ግን ራሳቸውን እንደማይከላከሉ ውጭ ወጥቷል። እኛ በቅርብ ጊዜ ውስጥ በዚህ ሳምንት ውስጥ ቋሚ መግለጫ እናወጣለን። በዚህ ጉዳይ ላይ የዓለም ማህበረሰብን እንጠይቃለን። የኢትዮጵያ ህዝብ ግን ይንቀሳቀስ። ይሄንን ለማለት ነው የምፈልገው። የኢትዮጵያ ህዝብ ይንቀሳቀስ። የኢትዮጵያ ህዝብ መነሳት አለበት። ይሄንን ለማለት ፈልጋለሁ። ኛብታም ከልብ አመሰግናለሁ። እንግዲህ ከዚህ ቀደም አዳነች አበቤ በተለይ አማራ ክልል አንዲት ህፃን ላይ አስገድዶ መድፈር ወንጀል ተፈጸመ ሲባል ከዛ በኋላም ኦሮሚያ ክልል ተመሳሳይ እንደዚሁ አንዲት ህፃን ልጅ በአገዛዙ ስልጣን አስጠባቂ ጦር መደፈሯ ተገልጿል። ነገር ግን አማራ ክልል የሆነ ነገር ኮሽ ሲል ከንቲባዋም ሚኒስትሮቹም በቃ ለሰው ልጅ ተቆርቋሪ አዛኝ መስለው የነሱ የማህበራዊ ሚዲያ አፈቀላጤዎችም ደረት ይደቃሉ። ማንም ሰው ቢሆን በሰውነቱ በዚህ ደረጃ መጎዳት የለበትም። ያቺ ህፃን ላይም የተዛባ ፍትህ ካለ በጊዜው እንደማንኛውም በሌሎች አካባቢዎች እንደሚፈጸም ሁሉ ጉዳዩ በፍትህ እንዲታይ ድርጊቱን ማንም ሰው ያወግዘዋል። ነገር ግን እነሱ ፖለቲካዊ መልክ ለመስጠት ለማሸማቀቅ እንደውም የአማራ ህዝብ ራሱን ለመከላከል የሚያደርጋቸውን እንቅስቃሴዎች ለማጠልሸት ሁሉ የሄዱበት ርቀት አለ። አሁንም ከሰብአዊነት ይልቅ የፖለቲካ አጀንዳ ያዋጣናል በሚል ለምን እኛ ተነካል፣ ለምን የኛ ክልል ተጠራ በሚል ስያሜ እንዲህ አይነት ድርጊት በተደጋጋሚ ዛሬም ድረስ እየተፈጸመ በግልጽ ያለበት ህብር ሬዲዮ የፌስቡክ ገጽ ላይ ዜጎች ገብተው ሊያዩት ይችላሉ። በርካታ እንግዲህ በውስጥ ከሚዘዋወሩ በርካታ በአማራ ማንነታቸው ሳቢያ እየታፈኑ እየታገቱ የሚፈጸምባቸው አሰቃቂ ቪዲዮዎች ሁሉ ወደ ማህበራዊ ሚዲያ ማውጣት አይገባም እያልን ብዙ ጊዜ ምንተዋቸዋሉ። ዛሬ አንዱን ወንዱ ብርቱካን ብለን ያወጣ ነው አጭር የ30 ሰከንድ ቪዲዮ አለ። እሱን መመልከት ይቻላል። ያገቱት የአማራ ብሔር ተወላጅ የሆነ ላይ የሚፈጽሙትን አሰቃቂ ተግባር በግልጽ የሚያሳይበት ቪዲዮ ነው። ይሄ ባለበት ሂደት ውስጥ ከዚህ ቀደም እንግዲህ ለሰው እንቆረቆራለን በሚል በአደባባይ ባለፉት ጥቂት ወራት እንኳን ስናያቸው የነበሩ ድርጊቶች ነበሩና አሁን በተቃራኒው የዚችን ልጅ ድምጽ ለማፈን የሚደረገው እንቅስቃሴ ምናልባት ተከትሎ የሚመጣው ዶክመንተሪ የሚያመጣው ለውጥ አለ ወይ? ምንም የሚያመጣው ለውጥም አይኖርም። ህዝብም ደግሞ አሁን ወሳኙ የኢትዮጵያ ህዝብ ነው ባለቤቱ። የዚች ልጅ ህይወት በኢትዮጵያ ህዝብ እጅ ነው ያለው። በኢትዮጵያ ህዝብ እጅ ነው ያለው። ሀብታሙ እኛ እንዲህ አይነት ነገር በዓለም ላይ ተፈጥሮ የማይታወቅ ነው የተፈጠረው በኢትዮጵያ ውስጥ። ሐማስ እንኳን እንደዚህ አላደረገም። ሐማስ የአፍኖ የወሰዳቸው የሚገላቸውን ይገላል፣ የሚለቃቸውን ይለቃል እና
ምድር ቤት አኑሮ ምግብ እያበላ ያኖራል። እነዚህ እኮ በረሃ ውስጥ በጫካ ውስጥ እኮ ልጅ 1 ዓመት 6 ወር ነው የቆየችው። በጣም 1 ዓመት 6 ወር አቆይተው ደፍሯት ገሏቸው ነው ጥሎ የሄዱት። ገለናል ብሎ ነው ጥሎቸው የሄዱት። ሀብታሙ እኛ ሰዎች ነን። ሊሆንና ልንሰራ የሚገባን ነገር መስራት አለብን። እችን ልጅ ማዳን አለብን። የኢትዮጵያ ሕዝብን ሌላውንም ማዳን መቻል አለብን። የኢትዮጵያ ሕዝብን ማዳን መቻል አለብን። የኢትዮጵያ ሕዝብ ደግሞ ራሱን ማዳን መቻል አለበት። ታንክና መድፍ አይተው ሚሳኤል አይተው በማየት ብቻ የሚፈራ ሕዝብ መሆን የለበትም። የኢትዮጵያ ሕዝብ ጀግና ነው። የኢትዮጵያ ሕዝብ ጎበዝ ነው የሚባለው ምኑ ላይ ነው? ራሱን ካልተከላከለ፣ ልጆቹን ካላዳነ። እቺ ልጅ እኮ ከሞት የወጣች ከመቃብር የወጣች ሴት ናት። ከመቃብር ከተቀበረችበት የወጣች ሴት ናት እቺ ልጅ። ስለዚህ እኔ ሀብታሙ የሚለው መወሰን ነው። የኢትዮጵያ ሕዝብ በልጆቹ ላይ በራሱ ላይ መወሰን መቻል አለበት። ከፍርሃት መውጣት አለበት። ፍርሃትን መልቀቅ አለበት የኢትዮጵያ ሕዝብ። ያለበለዚያ ይጠፋል የኢትዮጵያ ሕዝብና እነዚህ ለማንም የማይመለሱ ማፊያዎች ናቸው። እነዚህ አገር አጥፊዎች ናቸው። እነዚህ ከጂዎች ናቸው። እነዚህን ፈርቶ አይደለም። ዛሬ እኮ የኢስታንቡልን ታሪክ ይኸው። ኢስታንቡል እኮ ከታንክና ከመድፍ ከኢስታንቡል እነዚህኞቹ የሚበልጡ አይደለም እኮ። ከምንም የሰበሰቡ አሮጌ ታንክ ምናምን እያሳዩ ህዝብን ማስፈራራት፣ ቴሮራይዝድ እያደረጉ ነው። ቴሮሪዝም ውስጥ ነው ህዝብ ያለው። ስለዚህ እንዲህ አይነት ነገር ትግል ይጠይቃል። ትግሉ ደግሞ ህዝባዊ ትግል ነው መሆን ያለበት። ከአሁኑኑ በሁሉ ቦታ ላይ እቺ ልጅ የኔ ልጅ ናት ማለት መቻል አለብን። የኔ ልጅ እቺ ልጅ የኔ ልጅ ናት፣ እኔ አባቷ ነኝ የሚል ህዝብ ይጠይቃል። ለዚህ ነው ቅድም ያነሳሁትና የዓለም ማህበረሰብን ማነሳሳት አለብን። የዓለም ማህበረሰብ ለዚች ልጅ ድምጽ መሆን አለበት። የዓለም ማህበረሰብ እቺ ልጅ ለማዳን መንቀሳቀስ አለበት። የዚች ልጅ ጉዳይ ታፍኖ የሚቀር መስሏቸው እቺ ልጅ ላይ ዶክመንተሪ ቢሰሩ እጅግ ከፍተኛ ግልበጥ ያለ ትግል ውስጥ ነው የሚገቡት። ትልቅ ወንጀል ውስጥ ነው የሚገቡት። እርግጠኛ ሆኜ ነው የምናገረው። በጣም ነው ያናደደኝ። ለዚህ ነው እንዲጮክ ብዬ የማወራው። በጣም ነው እና ምንድነው የዓለም ማህበረሰብን ጭምር የሚያነሳሳ ትግል ነው አሁን ከዚህ በኋላ የምንታገለው። እኛ አይደለንም። ከዚህ በኋላ ኢትዮጵያውያን ብቻ አይደለም መታገል አለበት፣ አፍሪካውያን መታገል አለበት፣ አውሮፓውያን መታገል አለበት። ይሄ ደግሞ አውሮፓና አሜሪካ ማህበረሰብ እንደሚያደርግ እርግጠኛ ነኝ። እዚህ ደረጃ ላይ እንደርሳለን። ይሄንን ሁሉ ማድረግ መቻል አለበት። እቺ ልጅ ላይ ዶክመንተሪ ቢሰራ እቺ ልጅ ብዙ ዋንጫው መሙላቱን እዚህ ጋር ነው የአብይ ላይ እግዚአብሔር ዋንጫ እንዴት እንደሞላ እዚህ ጋር ይታያል። ይሄ ነው እውነት። ዋንጫው የአብይ ግብ ዋንጫው ሞልቷል። እዚህ ላይ ዋንጫው ሞልቶ ፈሷል። በቃ አበቃ። ከዚህ በኋላ እቺ ልጅ የነሱ መጫወቻ አትሆንም። ይሄንን ነው ማወራው። ይሄ ብሔር ምናምን በብሔር የሚጠራ ነገር የብሔር ጉዳይ ከዚህ በኋላ ዋጋ የለውም። ብሔር ነው ችግር ያመጣብን። የብሔር ፖለቲካ ነው ያመጣብን። መጣላት፣ መረገም ያለበት፣ መታሰር ያለበት የብሔር ፖለቲካ ነው። የብሔር ፖለቲካ ያመጣው ማፊያ። ብዙ መጥፎ ነገር መናገር አልፈልግም። ከኔ መውጣት የሌለበትን ግን ኢትዮጵያን የማይመጥኑ ኢትዮጵያን የማይመስሉ ኢትዮጵያ ምን አይነት ኢትዮጵያውያንን የማይመስሉ አረመኔዎች፣ ጨከኞች፣ በሰው ደም የሚነግዱ የሰውን ደም የሚጠጡት ፍርሃት የሌላቸው በስርቆት ላይ የሚኮሩ በሌብነት ላይ በቅጥፈት ላይ የሚጀግኑ እነዚህ አይነቶቹ ናቸው ኢትዮጵያን እና የኢትዮጵያ ሕዝብ ላይ የምትምሉት የሚጫወቱበት። እቺ ልጅ እንደማንኛውም ሴት አላቸው ሴት ልጆች ያላቸው አላቸው። የኦሮሚያ ሕዝብ የኢትዮጵያ አካል አይደለም? እቺ ልጅ ጉዳይ አያሳስባቸው? የኦሮሚያ እናቶች ሲገድሉ ነው የኦሮሚያ እናቶች ደስ የሚላቸው? የኦሮሚያ እኔ በእውነቱ ወዳውኑ ግብረ መልስ ጀዋር ሰጥቷል። ደጋግሜ አይቼዋለሁ። አይደለም ብዙዎች አንዳንዶቹ የሱን አስተያየት የሱን ሐሳብ የሚቃወሙት አሉ። ቆንጆ መልስ ነው የሰጠው። ቆንጆ ግብረ መልስ ነው። ቆንጆ ጥሩ ነው። እንደዚህ ሁሉም ወጥቶ መልስ ግብረ መልስ ያስፈልጋል። ይሄንን ያስደረገው ስርዓቱ ነው። የስርዓቱ ወታደሮች፣ ስርዓቱ ያዘጋጃቸው ገዳዮች፣ ኮሬ ነገኛ፣ ሌላም አለ፣ ሌሎችም አሉ። እነዚህ ናቸው ገለው እንዲጠልፉ
ከትምህርት ቤት ዩኒቨርሲቲ ውስጥ ተኩሶ በመሳሪያ ነው ያወጧቸው። ከትምህርት ቤት ነው የወሰዷቸው። ፎቅ ከፍቶ በራሳቸው መኪና ጭኖ ነፍሳችሁን አድኑ ብለው ወስዷቸው ነው የደፈሯቸው ያወጧቸው። ዩኒቨርሲቲው ከተጠያቂነት አይድንም። እንደዚህ አይነት ነገር የለም። ዩኒቨርሲቲው በጣም ኢንቴግሪቲ የታለ? የትምህርት ቤት ኢንቴግሪቲ የታለ? ኢንቴግሪቲው የታለ? ኢንቴግሪቲ ትምህርት ቤት እኮ የሰው ልጅ የሚቀርጽ የሰው ልጅ እኮ ሰው የሚያደርግ ገና እንደተወለደ ያለ ጥሬውን የሚያበስል ነው ትምህርት ቤት ማለት። ዩኒቨርሲቲ በተለይ ዩኒቨርሲቲ እንደዚህ አይነት ሐሳብ ሲሰጥ በጣም ያሳፍራል። አሳፋሪ ነው። በየትኛውም ትምህርት ቤት ውስጥ ተደርጎ ሆኖ ማያቅ ነው። ከዩኒቨርሲቲ ውስጥ ተማሪዎች ተወስዶ ሲደፈሩ፣ ሲታረዱ፣ ሲገደሉ፣ በዘር ሲተላለቁ ይሄ ነው። ይሄንን እግዚአብሔር አይቶታል። እነሱ ቢዘጉ እግዚአብሔር አይቶታል። እነሱ ዝም ብሎ እግዚአብሔር አይቶታል እኮ። እግዚአብሔር ስላየ ነው እቺ ልጅ የወጣችው። ሀብታሙ እግዚአብሔር አይቶ ነው ያወጣት። ከዚህ በኋላ የዚች ልጅ ታሪክ ዓለም አቀፋዊ ነው። አገራ ኢትዮጵያዊ ብቻ አይደለም። ይሄንን ነው ለማለት የመጨረሻ ይሄ ነው። የዚች ልጅ ታሪክ ኢትዮጵያዊ ሳይሆን በኢትዮጵያዊነት ሳይሆን ዓለም አቀፋዊ ነው የሚሆነው። ይሄንን ነው እዚህ ላይ ነው መስራት ያለብን ሁላችንም። ሚዲያ ላይ ያለው የህግ ባለሙያው፣ ሴቶችም ኢትዮጵያውያን ሴቶች አማርኛ የሚችሉ የሚሰሙ ሁሉ የዚች ልጅ ከዝ ዓለም አቀፋዊ ነው ማድረግ ያለብን። የኢትዮጵያ ጉዳይ እዚህ ላይ መቋጫ ነው ማግኘት ያለበት። መቋጫ መታሰሪያ ነው። ከዚህ በኋላ ለአብይ ማጨለም አለብን። ዝም ብሎ እየተንጠባረሩ ዝም ብሎ እኔን አይመለከተኝም ብሎ የሚኖር ኢትዮጵያዊ ካለ በራሱ ላይ እየፈረደ ነው ያለው። ይሄንን ለማለት እገደዳለሁኝ። ሀብታም ከልብ አመሰግናለሁ። ዶክተር ሺፈራው ኩራቱ እግዚአብሔር ይስጥልን ለሰጡን ማብራሪያ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እንግዲህ እንደ ውይይታችን ማጠቃለያ ሌሎችም በጉዳዩ ላይ የሰጡትን አስተያየት አልፎ ለማቅረብ ሞክራለሁ። እግዚአብሔር ይስጥልኝ። መልካም ጊዜውን ነው መኖራችንና አውሬዎች መሆናቸውን ተረድተው የኢትዮጵያ ሕዝብ ይንቀሳቀስ። ይሄ የመጨረሻችን ለኢትዮጵያ ትግል የመጨረሻ ይሆናል ብዬ አስባለሁ። አሜን። ከልብ አመሰግናለሁ። ክቡራን፣ በዚህ ጉዳይ ላይ እንግዲህ ውይይታችንን ከማጠቃለላችን በፊት የተለያዩ ወገኖች የተማሪ ብርቱካን ተመስገን የደረሰባትን ችግር ተከትሎ በተለይም ዛሬም መጨረሻቸው ያልታወቀው ሌሎች የደምቢ ዶሎ ዩኒቨርሲቲ ተማሪዎች እገታና ከዚያም በኋላ በተለያዩ ሴቶች ላይ የሚደረጉ ጥቃቶች፣ በማንነት ሳቢያ የሚደረጉ እገታዎች ቀደም ሲል እንደገለጽ ነው እንግዲህ ከሳምንት በፊት እንኳን ከአዲስ አበባ ወደ አማራ ክልል ይጓዙ የነበሩ መንገደኞች በኦሮሚያ ክልል ገብረ ጉራቻ አካባቢ በተመሳሳይ ቦታ ሾፌሩና ረዳቱን ጨምሮ ታግተው ተወስደዋል። ዛሬም የደረሱበት አይታወቅም። እንግዲህ አጋቾቹን በተመለከተ ስርዓቱ በዚህ ደረጃ ተቆጥቶ መግለጫ ሲሰጥ ሁኔታውን ለመከታተልና ለሕግ ሲያቀርብ አይታይም። ነገር ግን ስርዓቱ አሁን ይሄ ጉዳይ ለምን ታየብኝ በሚል ቡራ ከረዮ እያለ ይገኛል። ይህን ተከትሎ የተለያዩ ወገኖች እንግዲህ ከትላንትና ጀምሮ አስተያየታቸውን ይሰጣሉ። በተለይም አንድ መምህር በፎቶግራፍ አስደግፎ የአንዲት ቤዛ ተሾመ የተባለች እሷም በደምቢ ዶሎ ዩኒቨርሲቲ 4ኛ ዓመት ጨርሳ መመረቂያ ዓመቷ ላይ አብራ የታገተች ተማሪ መሆኗን ጽፏል። ጴጥሮስ መስፍን ታደሰ የተባለው ሰው እስካሁን ምን እንደደረሰባቸው ካሁኑ የኢቢኤስ ፕሮግራም በቀር የነገረን ያወቅነውም የለም። ተማሪ የነበረች ቤተሰቧም ጓደኞቿም ይህንን ይመሰክራሉ። ደምቢ ዶሎ ዩኒቨርሲቲ ምንም ምላሽ ሰጥቶ አያውቅም። እሷንም ይክድ ይሆን በማለት ትላንት በማህበራዊ ሚዲያ አስተያየቱን አስፍሯል። የምጣኔ ሀብት ባለሙያና የታሪክ ተመራማሪ አቻሜለ ታምሩ የደምቢ ዶሎ ዩኒቨርሲቲ ነገር የአቦን ግብር የበላ ያስለፈልፈዋል በሚል የተማሪ ብርቱካንን ወደ አደባባይ መውጣት ተከትሎ በአገዛዙ በኩልና ደምቢ ዶሎ ዩኒቨርሲቲ ትላንትና መግለጫ ሰጣለው ቢቢኤስን ከሳለው በሚል ያቀረበውን አስተያየት ተከትሎ አስተያየቱን አስፍሯል። ብርቱካን ተመስገን ከበደ ከኢቢኤስ ጋር ባደረገችው ቆይታ አንድም ቦታ የደምቢ ዶሎ ዩኒቨርሲቲ ስም አልተጠቀሰም። ስሙ ያልተጠቀሰው ደምቢ ዶሎ ዩኒቨርሲቲ ግን ልጅቷ ደምቢ ዶሎ ዩኒቨርሲቲ እንዳልነበረችና የትምህርት ክፍሉን በ2013 ዓ.ም እንዳልተጀመረ በመጥቀስ በተከፈተበት የስም ማጥፋት ወደ ክስ እንደሚሄድ መግለጫ አውጥቷል። የአቦን ግብር የበላ ያስለፈልፈዋል እንደሚባለው የደምቢ ዶሎ ዩኒቨርሲቲም ስሙ ሳይጠራ የስም ማጥፋት ደርሶብኛል ቢል አይገርምም። ባጭሩ ወንጀለኛው ወንጀሉን ጠርቶት አቤት ብሏል። ይህንን ተከትሎ አረመኔዎቹ በአማራ ጥላቻ በርግገው የከፈቱት የሲኦል በር በአንድ እንቦቀቅላ አንደበት በአደባባይ በመዋሉ ሊያስተባብሉ ርብርብ ላይ ናቸው። ፈጣሪያቸው ራሱ እነሱን በመፍጠሩ የሚጸጸትባቸው አረመኔዎች ስለሆኑ አረመኔነታቸውን ሊያስተባብሉና ስማቸው ሳይጠራ ያንን ሁሉ መከራ የፈጸሙባትን አንድን ፍሬ ልጅ ለመክሰስ ወደ አደባባይ ሲወጡ የደረሰባትን አረመኔነት መቼና በማን የሚፈጸም ሊያወግዙና ስለደረሰባት ሁሉ ልባቸው መሰበሩን ከአንገት በላይም ቢሆን ርኅራኄ ለማሳየት የአማራ ጥላቻቸው አላስቻላቸውም። ባደረሱት አረመኔነት ሌላውን የሚከሱ ወራሪዎች ሆነው ተወረርን ብለው ሌላውን በወራሪነት የሚወነጅሉና በዱልዱም አራጆች መሆናቸውን
ጉዳዩን የሚያውቅ ያለ ይመስል የማያውቅ ያለ ይመስል የለንበትም ሲሉ አለንበት እያሉ የእምነት ክህደት ቃላቸውን መስጠታቸው መሆኑን ሳይጠሩ አቤት ባሉበት አረመኔታቸው አስታውቀዋል። ለእነዚህ ነፍሰ በላዎች የምለው ስለሌለኝ ከ4 ዓመት በፊት ስለነሱ ያጋራሁትን ግጥም ደግሜ አትሜዋለሁ። ለእናንተ ሆኗችሁ የማለዳ ፀሐይ የአማራ ጨለማ፣ ለእናንተ ሆኗችሁ የአማራ እናት ዋይታ፣ የህፃናት ለቅሶ ህይወት የሚዘራ እንደ ወፎች ዜማ፣ ለእናንተ ሆኗችሁ የአማራ ጭፍጨፋ ጣፋጭ ማር ወረላ፣ በነጋ በመሸት ትደግሳላችሁ ዛሬ አንድ መከራ ነገ ደግሞ ሌላ፣ ድሮም እንደዚህ ነው መከራና ስቃይ በብድር ይሰጣል ይፋ በአደባባይ፣ ይብላኝ ላበዳሪው ዕዳውን ተከፋይ በማለት አቻምየለት አምሮ አስተያየቱን አስፍሯል። ይህን ግፍ መካድ ለሚሹ ቆሻሻ ሰብዕና ላላቸው ማብራሪያ አልሰጥም በማለት አቤኔዘር ቢይስሐቅ በማህበራዊ ገጹ ባሰፈረው ካድሬዎች ምንም ቢናገሩና ቢሉ ያው የታወቀ ነው፣ ነገር ግን ገለልተኛ ነኝ፣ ፖለቲካ ውስጥ የለሁበትም ወይም የመንግስት ተቃዋሚ ነኝ የሚሉና ይህች ልጅ ተፈጸመብኝ ያለችውን አስከፊ ወንጀል ለመከላከል ለመሸፋፈን ለመካድ ወዘተ የሚፈልጉ ሰዎች ፖስት ስር ለማብራራት ወይም ለማሳመን አልደክምም። ይልቁንም ምን ያህል የቆሻሻ የሆነ ሰብዕና እንዳላቸው ነው የምነግራቸው። ወዳጄ ብሔራቸውን መሰረት አድርገው ወይም የልጅቷን ብሔር ታሳቢ አድርገው ድርጊቱን ለመካድና ለመከላከል የሚፈልጉ ሰዎችን በምንም መንገድ ወንጀሉን እንዲያወግዙ አትጠብቅ። ባለጌነታቸውና ጨካኝነታቸው መንገር ብቻ ነው። ይሄ ነገር ነገ በአንድ ቤተሰብ ላይ ቢፈጸም ከመሳለቅ አይመለሱም በማለት አስተያየቱን አስፍሯል። ስሜን ታደሰ ዘውዴ በማህበራዊ ገጹ በበኩሉ የዛሬ 2 ዓመት ገደማ የተፈጠረ አንዲት የሥራ ባልደረባ ጓደኛ የሆነች ልጅ ቤተሰብ ታሪክ ነው። ቤታቸው የምትኖር የዘመድ ልጅ ትደፈርና ወደ ፖሊስ ይዘዋት ይሄዳሉ። ልጅቱ ፖሊስ ሲጠይቃት የቤተሰቡ ትልቅ ልጅ በእድሜ ከፍ ያለ ጎልማሳ እንደደፈራት ትናገራለች። የተጠርጣሪው ታናሽ እህት የሆነችው ባልደረባዬ ጓደኛ ወንድሟን ታሳስረዋለች። በቤታቸው ተጠግታ የምትኖር ታዳጊ ደፍሯል ተብሎ የተከሰሰው ወንድሟ ታዲያ እስር ቤት ሆኖ በወላጅ እናታቸውና በጠያቂ ሁሉ መልእክት እየላከ እህቱን መቆሚያ መቀመጫ ያሳጣታል። ልጅቱ ምናልባት ንጹህ ይሆን እንዴ በሚል ተስፋና ታዳጊዋ በምን ምክንያት እሱን ትወነጅላለች በሚል ሐሳብ መሃል ተወጥራ በጭንቀት ተደጋጋሚ ስልክ ለጓደኛዋ ስትደውል አስታውሳለሁ በማለት አንዴ በሕግ ከተያዘ በኋላ ጉዳዩ ወንጀል ነውና ተመርምሮ ነጻ ካልሆነ በቀር የእሷ ውሳኔ ለውጥ እንደማያመጣ ግልጽ ቢሆንም እሷ ግን ቢያንስ እውነቱ እስኪወጣ ከተበዳይ ጎን መቆም ነበር የመረጠችው በማለት ዛሬ በተማሪ ብርቱካን ተመስገን ላይ የሆነውን እንደ ማስታወሻ ያነሱት ጸሐፊው ከኛ መሃል እንደዚች ሴት አይነት ጠንካራና ብልህ ስንታለ የተደፈረች የተተለተለች ከሰውነት ክብሯ ከሞራሏ ያሳነሷትን ምስኪን ሴት ገና ስትጮህ ጉዳዩ ሐሰትነት ይኖረዋል ብለን ብናስብ እንኳን የትኛው ህሊናችን ነው አፏን ለመዝጋት እንድንዘምትባት የሚያስችለን? ከቅርብ ጊዜ ትውስታችን እንኳን ከአብዲ ኢሌ የሶማሌ ክልል ግርግር እስከ ትግራይ ጦርነት፣ በምዕራብና ደቡብ ኦሮሚያ ከቤንሻንጉልና የባህር ዳሩ የህፃን ሄቨን ታሪክ ድረስ በግጭቶች መሃል የስንት ሴቶች ህይወትና ክብር መጫወቻ ሆነ። በዳይ ከኔ ጎን ሲሆን ጥብቅና የቆምኩኝ መቼ ነው ፍትህ ይሰፍናል ብዬ ተስፋ የማደርገው? ይቺ ልጅ ከደረሰባት ነገር አንጻር ዓመተ ምህረት ወይ ዲፓርትመንት ቀርቶ ስሟን እንኳን ብታዛባ ይፈረድበታል። የመደፈር ህመም የግድ ቤታችን እስኪገባ መጠበቅ አለብን። ቪዲዮ ከኢቢኤስ ዩቲዩብ ቻናል ላይ ወረደ ከተባለ በኋላ ነበር ፈልግ ያየሁት። ታሪኳን ስትተርክ ህመሟን ዋጣ አድርጋ ቆይታ ልክ ሉላ ከወንበሯ ሄዳ ስታቅፋት ስፍ ብላ በዚቃ ተሞልታ ውስጥን ስቅዝ የሚያደርግ ለቅሶ ስታለቅስ ነበር አብሬ ማልቀስ የጀመርኩት። ስንቷ ናት ይህንን እቅፍ የምትናፍቀው? ስንቷ ናት ይህንን እቅፍ የምትናፍቀው? ስንቷ ናት መታቀፍ እየናፈቃት የቀረችው? አይዞሽ መባል ህመሟን ማውራት እያማራት ሞት የቀደማት ስንት ናት? ይሄ ህመም፣ ይሄን ባዶነት፣ ይሄን ጥቃት ለመረዳት ቤታችን እስኪገባ እንጠብቅ። አይዞሽ ማለት ቢያቅተን ቢያንስ እስኪጣራ የምትመኙት እውነት እስኪወጣ እንኳን አትሳለቁ። ስለ አምላካችሁ ብላችሁ በዚህ ከቀጠልን ስቃያችን መቼም አያቆም በማለት ስሜን ታደሰ ዘውዴ ትዝብቱን ጽፏል። ጋዜጠኛ ኃይሌ ሙሉ በበኩሉ በማህበራዊ ገጹ የቀድሞ የአሜሪካ ኮንግረስ አባል ሮናልድ ፖል በሐሰት ግዛት ውስጥ እውነት እንደ አገር ክህደት ይቆጠራል በማለት የተናገሩትን በመጥቀስ የውሸት ብልጽግና በሚወራበት ነገር ግን ስራ አጥነት፣ ረሃብ፣ አሰቃቂ ግድያ፣ እገታ፣ ስደትና መፈናቀል በተንሰራፋባት ሀገር ውስጥ የፈሰሰው የእህታችን እንባ እንደ ክህደት ታይቶ ቪዲዮውን ከዩቱብ አስወርደው ዘመቻ ከፈቱባት። ስሙ ሳይጠቀስ ስሜ ጠፍቷል ያለው የደምቢዶሎ ዩኒቨርሲቲም እከሳለሁ አለ። ስለ ብዙ ጨካኝ መንግስታት ታሪክ ሰምተናል። ጥቃት ፈጻሚ ወንጀለኞችን ፍርድ ከማቅረብ ይልቅ የጥቃት ሰለባ የሆኑ ወገኖችን ድምጽ በማፈን በወንጀል ላይ ወንጀል የሚፈጽም አረመኔ አገዛዝ ያለው ግን ኢትዮጵያ በምትባል አገር ውስጥ ብቻ ነው። ፈጣሪ ምን ብንበድለው ነው እነዚህን ጉዶች ላይ የጣለን በማለት አስተያየቱን በትዝብት ታስሯል። እናንተስ የተማሪ ብርቱካን ተመስገን ላይ የተፈጸሙ ግፎችን ከዚህ ቀደም በተለያዩ ማህበራዊ ሚዲያዎች በአማራ ማንነታቸው ሳቢያ ተለይተው ጥቃት የሚፈጸምባቸው ወገኖችና በሴቶችም ላይ በኢትዮጵያ ከጊዜ ወደ ጊዜ እየከፋ የመጣውን ጥቃት ተከትሎ ሲወጡ የነበሩ መረጃዎችን አስታኮ ይህንን
ይህንን ድምፅ ለማፈን ባለፉት 2 ቀናት እየተደረጉ ያሉ ያገዛዙና ያገዛዙ አፈቀላጤዎችን ሩጫ እንዴት አያችሁት? የበኩላችሁን አስተያየት ስጡበት። ስታደምጡን ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።